ጸልይልኝ ነው እንደውም የሚለውና ሄኖስ ባላላ ሜሪላንድ ሄኖስ ባላላ ከሜሪላንድ $100 በጣም የሚያሳዝን ነው። እንግዲህ ለእህቴ ጸልዩልኝ የሚል ሲያድግ ሳይንቲስት መሆን የሚፈልግ ኳስ መጫወት በጣም የሚያስደስተው ቤተ ክርስቲያን የሚያዘወትረው ከዛ ውጭ በጎ አድራጎት ስራው ጠፋው ሄኖስ እስክንድር ድንገት ከዚህ ዓለም በሞት ተለየ። ጉዳዩ በጣም በአሜሪካን መነጋገሪያ ሆነ። ኤቢሲ ላይ ሎካል ኤቢሲ 7 ላይ ስለ ጉዳዩ የነበረውን ዘገባ ደግሞ እስኪ አይተን እንመለስ። With dreams of becoming a NASA scientist. Hi, my name is Henos Iskender. Would have to be rushed to the hospital. His mother says a sudden fever took over his body Thursday, March 6th. እስኪ ልግስናውን መቼም አንረሳውም። ከዛ ውጪ ምን ተከስቶ ይሆን ሄኖስ ድንገት ከዚህ ዓለም በሞት የተለየው? ወላጆቹ ጋር ደውል አድርጌያለሁ አሜሪካን፣ በዛውም በስልክ ለቅሶ ለመድረስ እና እነሱንም ለማጽናናት ነው። እናንተም እግዚአብሔር ይመስገን አይዟችሁ እንግዲህ እግዚአብሔር ሰጠ፣ እግዚአብሔር አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ምን ነው እንደውም የሚለውና ምን ተፈጥሮ ነው ሳየው ቪዲዮ ላይ በጣም ደህና ከሳምንት ከሞቱ ከሳምንት በፊት የሚሆን ያው እናያለን። እኛ ኢትዮጵያ ነው ተወልደን ያደገው። ከዛ በኋላ ወደ ኤርትራ ያው ተባረን ሄደን ማለት ነው። እና አሁን እንደዚህ እናያለን። ያው አማርኛ ተናጋሪዎች ነን እና የዛሬ 5 ዓመት ኮቪድ ልክ ሲጀምር ልጄ ትንሿ ልጄ ስኳር ያማትና ስለሷ በጣም ነው የሚጨነቀውና አሁን ልክ እንደዚህ ማሰባሰብ ሲጀምር አንድ ራህዋ የምትባል ጓደኛ ያለች፣ ግን የእሱ ናት ቤስት ጓደኛው እና አፉ በጣም ነው የሚጣፍጠው እንደዚህ ምናምን ስል ዶኔሽን ሁልጊዜ ዶኔሽን እናደርጋለን እዚህ ሀገር በበርሜል የሚላክ ወደ ኤርትራ ልብሶች አሉ እና ዝም ብሎ እሱ ይሄ ጠቦኛል ማሚ እኮ ባይጠባውም ይሄ እንትን ነው እኮ ብሎ ጀሪካን ውስጥ ነው የሚሞላው። በተፈጥሮ ምናልባት ልጄ ስለሆነ ሳይሆን ማንንም ያራንድ ቢኖር ብትጠይቅ በጸባይ ነው፣ በትምህርቱ ነው፣ በኳስ ነው። በቃ የሆነ ሲፈጥረው ራሱ የሆነ አሜዚንግ አድርጎ ነው የፈጠረው እግዚአብሔር ማለት ነው። እና እኔም ያሳደግኳቸው ቁጭ ብዬ ደከመኝ ሳልማር ሳልሰራ ምንም እዚህ ያደረስኩ ማለት ነው። እና እህቱ ታመመች እና በጣም መጨነቅ ይጨነቃል። እኔ ግድ የለም አንቺ ብታረጁም እናንተ እኔ እህቴ ብታገባም እኔ ቴክ ኬር አደርጋታለሁ ምናምን ነው የሚለው። ታይፕ 1 ዲያቤቲክ ናት፣ ስኳር ማለት ነው። እና ለሷ እንደዚህ ማድረግ አለብን፣ ማታ ማታ ይጸልይላታል ምናምን። እና ልክ ያኔ ለእኔ ለጓደኛው ልልክላት ብዬ ነው ሪከርድ ያደረኩት እንጂ ያው ስትሰጥ በአደባባይ እኔ አልወድም፣ በተፈጥሮ ሁላችንም ማለት ነው። እና ላይክ እዚህ አጠገቤ ቁጭ ብሎ እንደዛ ብሎ ከዛ ለእህቴ ለአርሴማና ለጓደኛዬ ራህዋ ብሎ ነበር ሊገልጽ የፈለገው። ልክ ለእህቴ ለአርሴማ ጸልዩላት ሲል አይ ቲንክ ተቋረጠ ማለት ነው። እና ስኳር ስላለባት ነው ጸልዩላት ለማለት እና ሁላችሁም ደግሞ ጸልዩላት በዚህ አጋጣሚ ማለት ነው። እግዚአብሔር ጨርሶ ይማራት። እንግዲህ ቤተሰብ በጣም የሚያሳዝን ነገር ነው። እስቲ ከቤተሰቦቹ ሙሉ ሪከርዱን እንስማ። ሌሊት ሙሉ አመመውና ጠዋት ላይ እህቱን ከሌላ ሰው ጋር ወደ ትምህርት ቤት ሸኘኋት። እኔ ነበር ማደርሳት፣ ከሌላ ሰው ጋር ሸኘኋት እና ከዛ እኔ 7 o'clock ላይ በጣም ሌሊቱ ቁጭ ብዬ ስላደርኩኝ እንደዚህ ድፍት አደረገኝና ከዛ ልካሱ እንደዚህ ብርድ አልፎት ከዛ ልጅ ጃንግቼ ምን አንተ ሄኖስ እያታስነሳኝም እንዴ አልኩት። ያው 10 ዓመት ሙሉ ከኔ ጋር የተኛውና እሺ አይልም ሲተኛም ነው በጣም ምንድነው ጓደኛዬ ልጅ ሁሉ ነገሬ ነው። እና
ከዛ እግዚአብሔር ያጽናሽ እህቴ። በእውነት በጣም ነው የሚያሳዝነው እንዲህ ያለው ነገር። ስለው ኖ ሌሊቱ ሙሉ ለእኔ ቁጭ ብለሽ አድረሽ እኔ ብችለው ይሻላል አለኝና ደንግጬ ተነስቼ ሕክምና ዶክተሩ አበሻ ነው፣ ዶክተር ኃይሌ ይባላል። በጣም ጥሩ ሰው ነው። ጠዋት ሄደን ከሱ ጋር ሄጄ አየሁት፣ አሳየሁት። እሱ ማለት ኖርማል ነው ምናምን ብሎ መድኃኒት ሰጠን የፊቨር። ከዛ በኋላ በቤት ተመለስን። ለንጋታው ኮምፒቲሽን ነበረው፣ ስቴም ፌር ፕሮጀክት ነበራቸው እና ኦልሬዲ ፕሮጀክቱን ሰርቶ አስረክቧል። ግን ለንጋታው ቅዳሜ ዕለት ኮምፒቲሽን ነበረው። ከክላሱ ተመርጦ ከትምህርት ቤቱ ደግሞ ሊወዳደር እና ቴብል ላይ ነው ፖስተሩ። በጣም ነው የሚያሳዝነው የምር በጣም እኛ ኦልሬዲ ሆስፒታል ነን እና ደንግጠው በጣም ነው የሚወዱት አስተማሪዎቹ በጣም ማለት ነው። እና ከዛ ደንግጠው ሲደውሉ እኛ ሆስፒታል ነን፣ ፕሪንሲፕሏ ራሱ ሁሉም መጥተው ሆስፒታል ማዩት። ከዛ አጋጣሚ እንትኑን ከትምህርት ቤቱ ዊን አደረገና ይዛልን መጣች እና ያኔ ሆስፒታል ደርሰን ከመጣን በኋላ ፍራይዴይ እኛ የምናወራው ስለ ነገ እንዴት ነው ኮምፒቲሽኑ፣ እንዴት ነው የሚመልሰው፣ ነው ንጹህ መሆን አለበት፣ ጥፍሩን ቆረጥኩት። በጣም ነው የሚያሳዝነው ይበር አስቡት ስለ እንግዲህ ነገ ነው ገባ። ያው እግዚአብሔር ያላለው ነገር አይሆንም። እኔ አማኝ ነኝ፣ የሆነ ኦርቶዶክስ ነኝ እና ከዛ በኋላ ሁሉም ዝሳደን ላይክ 6 o'clock አካባቢ ቮሚት እና ተቅማጥ ማለት ነው። ብለን ልፍስፍስ ደግሞ ወልደው አለፈ። ከዛ 911 ደወልንና ጠራን። ይዘው ችልድረን ሆስፒታል የልጆች አለ ሆስፒታል እና ዲሲ፣ እኛ ሜሪላንድ ነን ያው እዚያ አካባቢ እና እዛ አካባቢ ፌንት እንደዚህ ልዝልፍልፍ ካለባቸው እዛ አካባቢ ሰዱስል እዚህ አካባቢ ያለው 911 ይዘው ሄዱ ማለት ነው። እዛ ስንደርስ ዶክተሮቹም እያዩት ነበረ። ግን ሂዝ ኦኬ እኔ ማን ስለው ማሚ ያለኝ እየቆየ ግን ዊርድ ነበረ ለእኔ ማለት ነው። የሆነ ኮንፊዝ የሚያደርግ ነገር ነው ማለት አይኑ እንደዚህ ደህና ይሄ ነው ስለው ደህና ይላል እና አይኑ ቀስሎ አይኔ የሆነ ዊርድ ነገር ይታየኛል ምናምን አለ ማለት ነው። ከዛ ለዶክተሯ ስነግራት ደክሞ ነው ምናምን አሉ። ከዛ ወዲያው ኦክሲጅኑ ሎ ሆነ ተባለና በቃ የሆነ ኮድ አላቸው እንደዚህ ሲደክሙባቸው ሁሉም ጃምፕ አረጉ። እዛ ዘለው ገቡና እዛ ሆስፒታል የዚህ ታዳጊ ህፃን ህይወት በጣም ያሳዝናል የምር። እኔ በስመ አብ ሰው ልጅ በዚህ መልኩ በእውነት በጣም ነው የሚያሳዝነው። እግዚአብሔር ያጽናቸው። ሄሊኮፕተር መጣች። ሄሊኮፕተር ይዞ ወደ ችልድረን ሆስፒታል ሄዱ። ያኔ በቃ ምንም አይሰማም ምንም አለ። ከዛ እንደዛ እያለ ሲቆይ እና አሁን ምንድነው እነሱ የሚሉት ፍሉ ይሄ ፍሉ በሙሉ አሜሪካ 2 ሰው 3 ሰው ነበረ የሚሞተው በእንደዚህ አይነት ነገር። አሁን ግን እየበዛ መጥቷል። በተመሳሳይ አንድ ጥቁርም በተመሳሳይ አሁን ሰዓት ልክ እንደ ልጅ 5ኛ ክፍል ናት። 5ኛ ክፍል ስትሆን ወደ ሚድል ስኩል ነው ኔክስት ይር እና ልክ በሱ ኤጅ 10 ዓመት 5ኛ ክፍል ተማሪ እንደዚህ ሀፍን አደረገና ከዛ በኋላ ሁሉም የታቢያ ካለቀ አለቀ ነው። እኛም የእውነት ነው ብለን የሚነሳ በእግዚአብሔር በጣም ነው ማምነው። ያልመጣ የቤተክርስቲያን መዘምራን ነው። ኤርትራን ማርያም አለ እዚህ ዲሲ፣ እዛ መዘምራን ነው። ኳስ ደግሞ ቲኤች ኳስ ተጫዋች ነው። ወንድሜ አሰልጣኝ ነው። ኤርትራን ሰከርም ይጫወታል። ኳስ ተጫዋችም ነው። በቃ ያልመጣ የቤተክርስቲያን ዶክተር ዘበነም በቃ ሁሉም ያልመጣ ቄስና በየእምነቱ መጥቶ ያልጸለየለት ጸሎት የለም። ቢነሳ እውነት እኔ ለሁሉ ህዝብ የምለው እግዚአብሔር ከፈለገ ቢነሳ የኔ ልጅ ይነሳል። እኔ በልጄ በጣም ነበር የምታምኑ። እኔ ለትንሿ ነው የምፈራው እንጂ ለሱ ምንም እኮ ነው የሌለበት። በጣም ኳስ ተጫዋች ነው።
ጸባይኛ ነው። ከምል እኔ ከእድሜው በላይ ነው ሲሆኑ የሚያስበው እና ይሄ ነገር ከተካሄደ በኋላ እዛም እየጸለይን በጣም ያሳዝናል። እንግዲህ ይህ ታዳጊ ልጅ የምታዩት ቪዲዮ ላይ ሰሞኑን እንደሰማችሁት ለመቄዶንያ በጎ አድራጎት ሲሰጥ ነበረ። በዛ ላይ እንግዲህ በእናቱ አንደበት እንደሰማችሁ በጣም ጎበዝ ተማሪ ጂነስ የሆነ ተማሪ ነው። በሁሉም ነገር የሚገኝ በሁሉም የሚወደድ ልጅ ነው። እንግዲህ እግዚአብሔር ፈቀደና በድንገተኛ ሞት ከዚህ ዓለም መለየቱ በእርግጥም ሕፃን ነው፣ ልጅ ነው። እግዚአብሔር ይወደው። ብቻ ያው በጣም ብዙ ተስፋ የሚጣልበት ልጅ ነበረ። እንግዲህ ቤተሰቦቹ በዚህ መልኩ ስለ ልጃቸው የገጠማቸውን ሐዘን በዚህ መልኩ እንግዲህ እየገለጹ ይገኛሉ ማለት ነው። አንዳንድ ጊዜ የተጠበቀው ይሞታል ተብሎ የተጠበቀው ተርፎ የማይጠበቀው ይሞታልና እግዚአብሔር ማጽናናቱን ይስጣቸው። እውነት ከእድሜ በላይ ነው እንግዲህ አስተሳሰቡ ሁሉ ነገሩ ማለት ነው። በዚህ እንዲህ ያለ ልጅ ማጣት በጣም ከባድ ነው። እንግዲህ እግዚአብሔር ከፈለገ ፈቀደ ነው። እንግዲህ አንዳንዴ ከእግዚአብሔር በላይ ማን ያውቃል? ማንም አያውቅም። ምርጡን ለእግዚአብሔር በልባልና እንደማወይ እውነት ለመናገር በጣም የሚያሳዝን ልጅ ነው። እንግዲህ ለቤተሰቦቹ መጽናናቱን ይስጣቸው። መልካም ቆይታ ቤተሰቦቼ፣ ስለነበረን ጊዜ እናመሰግናለን። ቀጣይ ደግሞ ሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። በእውነቱ በጣም ስላሳዘነኝ ነው ለእናንተ ያደረስኩት። እንደ ትልቅ ሰው ነው በጣም ያሳዘነኝ። 10 ዓመት ማለት ትልቅ ነው እውነት ለመናገር ማለት ነው። ብቻ ለእናት አባቱ መጽናናቱን ይስጠው እግዚአብሔር።